ይምጽኡ ተናብልት እምግብፅ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። አስታራቂዎች፣ ተርጓሚዎች፣ አማላጆች እነሆ ወደ ኢትዮጵያ ይመጣሉ። መዝሙረኛው ልበ አምላክ ዳዊት ከክርስቶስ መወለድ ከ1000 ዘመን አስቀድሞ ወደ ኢትዮጵያ የሚመጡ አንዳንዶች ቋንቋን የሚተረጉሙ፣ አንዳንዶች ወንጌልን የሚያስፋፉ፣ አንዳንዶች ደግሞ ገዳማትን የሚያስፋፉ፣ አንዳንዶች ደግሞ የኢትዮጵያን ሕዝብ ከእግዚአብሔር ጋር የሚያስታርቁ፣ የሚያማልዱ፣ የሚያስተምሩ፣ የሚያስተዋውቁ እንደሚመጡ ልበ አምላክ ዳዊት አስቀድሞ ተናግሮ ነበረ። እነዚህን ባጭሩ ስንመለከት 9ኙ ቅዱሳን ከሮምና ከአንጾኪያ ኢትዮጵያን በአቡነ አረጋዊ ታሪክ ተነስተው ሀገረ እግዚአብሔር ኢትዮጵያ መልክዓ ምድሯ፣ አየር ንብረቷ የቅዱሳን ሀገር የእግዚአብሔር ሀገር የሆነች አለች ብለው የሕፃን ሽማግሌ እንዘ ሕፃን አረጋዊ ሕፃን ሳለ ሽማግሌ በሆነ በአቡነ አረጋዊ እየተመሩ 9ኙ ቅዱሳን ወደ ኢትዮጵያ መጠው ቋንቋ ተርጉመዋል፣ ገዳማት መስርተዋል፣ እውቀትን አስፋፍተዋል፣ የምንኩስና ሕይወትን በኢትዮጵያ ውስጥ በሰፊው ዘርግተዋል። ገዳማትን፣ አድባራትን ይልቁንም ደግሞ ገድላት፣ ጸበሎቻቸው፣ ቃል ኪዳኖቻቸው ኢትዮጵያን እንዲሞሉ አድርገዋል ማለት ነው። ከነዚህ መካከል ለምሳሌ እንደነ አቡነ አረጋዊ ያሉ፣ እንደነ አባ ገሪማ ያሉ፣ እንደነ አባ ዲቃኖስ ያሉ፣ እንደነ አባ ሊባኖስ፣ እንደነ አባ ይማታ እነዚህ ቅዱሳን 9ኙ ቅዱሳን ባጭሩ ለኢትዮጵያ አንደኛ ኢትዮጵያ እንግዳ የምትቀበል ሀገር መሆኗንና እንግዳ ተቀባይ መሆኗን የመሰከሩና የተናገሩ ናቸው። በሁለተኛ ደግሞ ኢትዮጵያ ገዳማትን፣ አድባራትን መመስረት የሚችሉበትን ቦታ የሰጠች ሀገር፣ እንግዳ ወዳድ ሀገር፣ እንግዳ ተቀባይ ሀገር፣ እግር አጣቢና እንግዳ የምትወድ ሀገር መሆኗን አስመስክረዋል ማለት ነው። ሌላው ገብረ መንፈስ ቅዱስ ናቸው። ይምጽኡ ተናብልት እምግብፅ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ከግብፅ አማላጆች አስታራቂዎች ይመጣሉ ሲል በዘመነ ቅዱስ ላሊበላ የመጡት ጻድቁ ርዕሰ ባሕታውያን ገብረ መንፈስ ቅዱስ ናቸው። እርሳቸውም ወደ ዝቋላ ተራራ ወደ ምድረ ከብድ መጠው የኢትዮጵያን ሕዝብ ከእግዚአብሔር ጋር ያስታርቁና ያማለዱ አባት ናቸው ማለት ነው። ስለዚህ ልበ አምላክ ዳዊት ከውጩ ዓለም የሚመጡ ቅዱሳን ለምሳሌ ሌሎቹንም ቅዱሳን እንጥቀስ ብንል ከእስራኤል ሁሉ ከኢየሩሳሌም ሁሉ የመጡ ቅዱሳን እንዳሉ የቤተ ክርስቲያናችን ታሪክ ሰፋ ባለመልኩ ለምሳሌ አሁን እያከበርናቸው ካሉ ቅዱሳን እነ አባ ይማታን የመሰለ እንደገና ደግሞ እነ አባ ዮሐንን የመሰለ ሌሎችም ቅዱሳን አሉ በኢትዮጵያ ከውጭ ዓለም በውጭ ዓለም ያሉ ነገር ግን በኢትዮጵያ መታሰቢያ የሚደረግላቸው ቅዱሳን ቁጥራቸው አይታወቅም ማለት ነው። ባጭሩ ግን ትንቢቱ ይፈጸም ዘንድ ነው። ከነዚህ ቅዱሳን ከውጭ ዓለም ወደ ኢትዮጵያ ከገቡና መጻሕፍትን ከተረጎሙ የኢትዮጵያን ሕዝብ ከእግዚአብሔር ጋር ካገናኙ ቅዱሳን መካከል ይልቁንም ስርዓተ ክህነትን ስርዓተ ዲቁናን ሰርተው ለኢትዮጵያ አሁን ላይ ባለነው እስከ 6 ፓትርያርክ ኢትዮጵያ እንድትደርስ ትልቁን የአንበሳውን ድርሻ ከወሰዱ አባቶቻችን መካከል ሐምሌ 26 ቀን እረፍታቸው የሆነው የጻድቁ አባታችን አባ ሰላማ ከሳቴ ብርሃንን የገለጡ እውቀትን የገለጡ ኢትዮጵያን ሀገረ እግዚአብሔር ያስባሉ ታላቅ አባት አባታቸው ምናጦስ እናታቸው ማርያም ሰናይት ይባላሉ። ሀገሩ ጢሮስ ነው ይላል። የሚገርም እኮ ነው እናንተ። እግዚአብሔር ቅዱሳኑን ሲያመጣ እኛ ባሰብነው ልክ አይደለም፣ እኛ በምንለው ልክም አይደለም እና ምን ይላል? ጴሮጳዮስ የተባለ ቄሮሳዊ ነጋዴ ወደ ህንደኬ ሲያልፍ ከዘመዶቹ አስድዮስና ፍሬምናጦስ የተባሉ 2 ልጆችን ይዞ ወደ ቀይ ባህር መጣ ብሎ በነገራችን ላይ ይሄ የቤተክርስቲያናችን ታሪክ በዓለም መድረክ ላይ የምናገኘው ትልቅ ታሪክ ነው እና ይህ ታሪክ ምናልባት ሰፋ ሊል ይችላል። ነገር ግን እንደው መሰረቱን ስናየው ጴሮሚዮስ ወይም ጴሮጵዮስ የተባለ
ጢሮሳዊ ነጋዴ ነው፣ ልብ አድርጉ። ጢሮሳዊ ነጋዴ ወደ ህንደኬ ሲያልፍ ከዘመዶቹ ኤስድዮስና ፍሬምናጦስ መሰረቶቹ እነዚህ ናቸው። ኤስድዮስና ፍሬምናጦስ የተባሉ ሁለት ልጆች ይዞ ወደ ቀይ ባህር መጣ ነው የሚለው መሰረቱ። አሁን እዚህ ጋር ነው እንግዲህ ኤስድዮስና ፍሬምናጦስ የትኛው የጢሮሳዊ ነጋዴ ነው። ነጋዴው ሰውዬ ወደ ህንድ እያለፈ እንዳለ እነዚህን ሁለት ህፃናት ያዘና መጣ ነው የሚለው ታሪኩ ሲጀምር። የቤተክርስቲያን ታሪክ በዓለም መድረክ ገባ ብላችሁ ማየት ትችላችሁ፣ መመልከት ትችላላችሁ። ወደ ቀይ ባህር መጣ ይላል። ይጓዝ የነበረው ወደ ህንደኬ ሲያልፍ ይላል። ኤስድዮስና ፍሬምናጦስ የተባሉ ሁለት ህፃናትን ወይም ደግሞ ልጆችን ይዞ ወደ ቀይ ባህር ምናለ መጣ ይላል። ኤስድዮስ ሌላው ስሙ ሲድራኮስ ይባላል ይላል። ሲድራኮስ አዎ፣ ፍሬምናጦስ ሲድራኮስ የሚባል ስም ነበረው። በዚህ ጊዜ ኢትዮጵያ የሮምን ቅኝ ግዛት ትቃወም ስለነበር መልካቸው ሮማውያንን በመምሰላቸው በአዶሊስ ባህር አካባቢ ያሉ ጠባቂዎች ሜሮጴዎስን እና የመርከቡን ቀዛፊዎች ገደሏቸው ይልና እዚህ ላይ ታሪክ እንግዲህ አያችሁ፣ እግዚአብሔር ከሞት አትርፎ ለኢትዮጵያ ትልቅ ስራ እንዲሰራ አድርጓል። እግዚአብሔር ታላቅ ስራ ማለት ነው። አሁን ልብ አድርጉ። ኤስድዮስና ፍሬምናጦስ የተባሉ ኤስድዮስ በኋላ ስሙ ሲድራኮስ ተብሏል አለ። አሁን በዚህ ጊዜ ኢትዮጵያ የሮምን ግዛት ወይም ቅኝ ግዛት፣ በነገራችን ላይ ቅኝ ግዛት ያልተገዛች ብቸኛ ሀገር ማናት? ኢትዮጵያ ናት። እስካሁን እጇን ያልሰጠች የመጡትን ሁሉ እያሸነፈች እያባረረች እየሄደች የምትመካ ሁልጊዜም ቢሆን በእግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነውና የምትመካው በመሳሪያ አይደለም፣ በኃይል አይደለም፣ በወታደር አይደለም፣ በእግዚአብሔር ብቻ ነው። ዘሰለ ይትመካ በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ ብላ በእግዚአብሔር የምትመካ ሀገር ኢትዮጵያ ሀገር እግዚአብሔር ናት ማለት ነው። እና ኢትዮጵያ የሮምን ቅኝ ግዛት ትቃወም ስለነበር መልካቸው ሮማውያንን በመምሰላቸው የሚገርመው ነገር የሮም ቅኝ ግዛት ወይም የሮምን ቅኝ ግዛት ትቃወም ስለነበር መልካቸው ሮማውያንን በመምሰላቸው በአዶሊስ ባህር አካባቢ ያሉ ጠባቂዎች እነሆ ሜሮጳዮስን እና የመርከቡን ተሳፋሪዎች ገደሏቸው ይላል። ምክንያቱም ኢትዮጵያውያን በመልካቸው፣ በቁመታቸው፣ ባነጋገራቸው ይታወቃል። ቅዱስ ጴጥሮስን ያች ወጣት ምንድን ነበር ያለችው? አነጋገርህ ይገልጥብሃል፣ የኢየሱስ ደቀ መዝሙር መሆንና የእሱ ተከታይ መሆን አነጋገር ይገልጥብሃል። አየው፣ ደቡብ አፍሪካ ብነድም፣ አረቡ ዓለም ብነድም፣ አሜሪካ ብነድም አነጋገራችን፣ መልካችን፣ ደምግባታችን ኢትዮጵያዊ መሆናችን ይገልጣል። ለዚህ ነው መልካቸውን አይተው የመርከቡን ቀዛፊና ሜሮጴዎስን ያ ማለት ሲድራኮስ ማለት ነው። ሲድራኮስንና ባለመርከቡን ምን አሏቸው? እነዚያ ታጣቂዎች ገደሏቸው ይላል። ቀማኞች በሐመር ካሉት ጋራ ገደሏቸው የሚሉም አሉም ይላል። እንግዲህ እንደሚታወቀው በየቦታው ቀማኛ አለ፣ ዘራፊ አለ፣ ታጣቂ አለ፣ ብዙ ነገር አለ። እንግዲህ እንደ ዓለምም ስናየው እንደ ሀገርም ስናየው አዳኞች አሉ። በየመርከቡ በየባህሩ ሆነው ቀስት የሚወረውሩ፣ ባህር ላይ ሆነው መርከብ የሚገለብጡ፣ ሞገድን የሚያዛቡ ብዙ ሰዎች እንዳሉ ያው ታሪክ ይናገራል ማለት ነው። እና ምንድን ነው የሚለው? ቀማኞች በሐመር ካሉት ጋራ ገደሏቸው የሚሉ አሉ። እንግዲህ ታሪኩ በሁለት አይነት ታሪክ ይሄዳል ማለት ነው። ከዚያም ሁለቱ ልጆች ብቻ ቀሩ ይላል። ሁለቱ ልጆች ብቻ ቀሩ። ባህረ ነጋሹ አክሱም ወስዶ ለንጉሥ አልአሜዳ አስረከባቸው ይላል። የመጀመሪያ ታሪክ ነው። ባህረ ነጋሹ አክሱም ወስዶ ለንጉሥ
አልአሜዳ አስረከባቸው። እነሱም በቤተ መንግስት ከኢዛና እና ከአይዛና ጋር ትምህርትን እየተማሩ የግዕዝን ቋንቋ በቤተ ቀጢን ለ7 ዓመት ያህል እያጠኑ አደጉ ይልና ታሪካቸው ይጀምራል። እንግዲህ መርከበኛው ሞተ። አንዱም ደግሞ ያው ሜሮጴዎስ የተባለ ጢሮሳዊ ነጋዴው ሞተ፣ መርከበኛው ሞተ። እነዚያ ሁለቱ ግን ኤስድዮስና ፍሬምናጦስ ግን እግዚአብሔር ሊሰራው ያለና ሊያደርገው ያለ ነገር ስላለ ሁለቱን አተረፈ። ሰውየው ነጋዴ ነው፣ ወደ ህንድ ነበር የሚጓዝ የነበረ። ነገር ግን መንገድ ላይ ኤስድዮስና ፍሬምናጦስን ልጆች ናቸው። እነዚህ ልጆች ይዞ ተጓዘ። ይዞ እየተጓዘ እንዳለ መርከብ ላይ በዘራፊዎች አንድም በዚያ በታጣቂዎች መርከበኛውና ያነጋዴው ሁለቱ ሞተ ይላል። በዚህን ጊዜ ነው የሚገርመው ነገር ሁለቱ ልጆች ብቻ ቀሩ ይላል። ሁለቱ ልጆች ብቻ ቀሩ። ባሕረ ነጋሹ አክሱም ወስዶ ለንጉሥ አልአሜዳ አስረከባቸው ሄድና እነሱም በቤተ መንግስት ከኢዛናና ከአይዛና ጋር ወይም ጋራ ትምህርትን እየተማሩ በቤተ መንግስት እነሆ ከኢዛናና ከአይዛና ጋር የቀረበላቸውን ምግብ እየበሉ የቀረበላቸው መጠጥ እየጠጡ የቀረበላቸውን ልብስ እየለበሱና አየሩን የኢትዮጵያን ንጹሕ አየር እየተነፈሱ እየተማሩ የግዕዝን ቋንቋ በቤተ ቀጢን ለ7 ዓመት እያጠኑ አደጉ ይላል። ማንና ማን? ኤስድዮስና ፍሬምናጦስ ማለት ነው። ልብ አድርጉ። አሁን ከሳቴ ብርሃን ማለት ብቻ አይደለም፣ እንዴት አመጣጡ እንዴት እንደሆነ ማየት የሚቻልበትን ያስፈልጋል ማለት ነው። በኋላም በቤተ መንግስቱና በንጉሱ ዘንድ ባለሟልነትን ስላገኙ ንጉሱ ኤስድዮስን የቤተ መንግስቱ የጠጅ ቤት አሳላፊ አደረገው ይላል። በዛን ጊዜ ነገስታት እንግዲህ ያው እንደሚታወቀው በነገስታቱ ፊት የሚቀርብ የነገስታት ምግብ አለ፣ የነገስታት መጠጥ አለ፣ የነገስታት ግብዣ አለ። ኢትዮጵያ የምትታወቅበት እንግዶችን ተቀብላ ማብላት፣ ማጠጣት፣ ማሳደር፣ ቦታ መስጠትና ፍቅር መስጠት የኢትዮጵያውያን መገለጫቸው የትናንት ይህ ነው። የዛሬው ሌላ ታሪክ ነው እና በቤተ መንግስቱ ምናለው አንዱን ይላል። የትኛውን? ኤስድዮስን ማለት ነው። እሱን በቤተ መንግስት አሳላፊ አደረገው። የክብር ዘበኛ እኮ ነው። የክብር አሳላፊ። በነገራችን ላይ የክብር አሳላፊ የሚባል አለ፣ የክብር ዘበኛ የሚባል አለ። አየው፣ የክብር ዘበኛ የሚባለው በር ላይ ቆሞ መስተንግዶ የሚገባና የሚወጣው የሚቆጣጠር ማለት ነው። የክብር አሳላፊ ማለት ደግሞ ውስጥ ላይ ሆኖ ለነገስታቱ ለእንግዶቹ ይቅረብ የሚባለውን ነገር የሚያቀርብና የሚያስተናግድ የክብር አሳላፊ ይባላል ማለት ነው። ያ እንዳሁኑ ዝሞ በቀላሉ ነገር አይደለም። እዚህ ለመድረስ ብዙ ስልጠና፣ ብዙ እውቀት፣ ብዙ ታማኝነት ገንዘብ አድርጎ ነው። እንደው ዝም ብሎ ገብቶ እዚያ ላይ የሚያስተናግስ አይደለም። ፍሬምናጦስን ግን እጅግ ብልህና አስተዋይ ስለነበር የቤተ መንግስቱ ቤዥሮንድና ጸሐፊ አድርጎ ሾመው። አያችሁ፣ ከሞት አውጥቶ ማለት ነው። ዮናስን እግዚአብሔር ከሞት በኤልያስ አማካኝነት አድኖ ከ12ቱ ደቂቀ እስራኤል ወይም ደግሞ ነቢያት ደቂቀ ነቢያት ከ12ቱ ደቂቀ ነቢያት አንዱን አድርጓል። ከሞት የተነሳውን ዮናስን ማለት ነው። ሌላው ሙሴን አያችሁ፣ ሙሴን እነሆ አፌ ዲዳ ነው እያለ ብዙ ቢያመካኝ ይልቅንም ደግሞ እናቱ በደንገል አድርጋ ባህር ላይ ብጥለው በፈርዖን ቤት በገዳዩ ቤት አሳድጎ ለ600,000 እስራኤላውያን ኤርትራን ለማሻገር የመረጠው ሲሆን በሌላ መልኩ ደግሞ 570 ጊዜ ከእሱ ጋር እንዲነጋገር የመረጠው ሲሆን በሌላ መልኩ ጻድቅ አድርጎ ነቢይ አድርጎ የዋህ አድርጎ እንደገና ደግሞ ሕግን፣ ትእዛዝን፣ ጽላትን 40 ቀንና 40 ሌሊት ጾሞ ጸልዮ በዘዳግም ምዕራፍ 9 በዘጸአት ምዕራፍ 30 ላይ ሃሌሉያ በጾም በጸሎት ተመጠው ሙሴ ኦሪተ አስሮተ ቃላተ እነሆ ሙሴ 40 ቀንና 40 ሌሊት ጾሞ ሲጨርስ ጽላትን ውሃቦ ጽላት እግዚአብሔር ለሙሴ ጽላትን ሰጠ። ባጭሩ ግን ፈርዖን ካስገደላቸው ሕፃናት ለይቶ ሙሴን አሳድጎ ማን? እግዚአብሔር
እናቱ እኮ የፈጠረህ ያሳድግህ ብላ ከአቅሟ በላይ ሆኖ በደንገል አድርጋ ቄጠማ ስር ወስዳ ጥለዋለች። አዞ ብላው ጉማሬ ብላው አሳንበሪ ብላው እዚህ ጋር የምታውቀው ነገር የለም። ምንም እንኳን በቅርብ ርቀት እህቷ ቀን እየተቆጣጠረች ማታ ደግሞ እንግዲህ እያመጣች ለማሳደግ የሞከረችው ሙከራ ቢኖርም ግን በቅጽበታዊ ማለት ነው ማይክሮ ሰከንድ ወዲያውኑ እግዚአብሔር ወደ ፈርዖን ቤት አምጥቶ በፈርዖን ቤት እንዲያድግና ህዝቡን ወዶ ህዝቡን ይዞ እንዲሻገር አድርጎታል እግዚአብሔር። አሁን ፍሬምናጦስን አንደኛ ይዟቸው የመጣ ነጋዴ በታጣቂዎች ወይም በቀማኞች ሞተ። ሁለተኛ ጓደኛው አብሮት የመጣው የጊዜያዊ ምግብ ነው። አሁን ያ የተሾመው የንጉሱ ምግብ መቅጠጥ አቅራቢ ጊዜያዊ መግቦት ለዚያ ሲሾም አለ። ፍሬምናጦስ ግን አስተዋይ ብልህና ጥበበኛ ስለነበር የቤተ መንግስቱ የዥሮንድና ትልቅ ሹመት እኮ ነው ጸሐፊ አድርጎ ሾመው ይላል። በእንደዚህ እንዳሉ ንጉሥ አልሜዳ ታሞ ለሞት በቀረበ ጊዜ ልጆቹ አድገው መንግስቱን ለመምራት እስኪችሉ ድረስ ንግስቲቱ አህዋ ሶፊያ ማለት ነው በሞግዚትነት እንድታስተዳድር ስልጣን ሰጠ ይላል። በሞግዚት ሕፃናቱ እስከሚያድጉ ድረስና ለአቅመ መጠን እስከሚደርሱ ድረስ በሞግዚት እንድታስተዳድር አሳልፎ ሰጠ ይልና ኤስድዮስና ፍሬምናጦስ ግን ከፈለጉ ወደ ሀገራቸው በሰላም እንዲመለሱ ፈቀደላቸው ይላል። እሱን ለሞት የሚያቀርብ ሕማም በታመመ ጊዜ ተስፋ እየቆረጠ በሄደ ጊዜ የተወለዱ ልጆች ወደ ንግስና ለመድረስ ገና የአቅማቸው ጉዳይ ገና አልደረሰም ነበርና ስለዚህ ምንድን ነው ያደረገው? የአልሜዳ ሚስት ንግስት አሄዋ ማለት ነው የቤተ መንግስት ስልጣን ተረክባ በኑዛዜ መሰረት ወደ ሀገራቸው መመለስ እንደሚችሉ ነግራ፣ ነገር ግን ከባዱን የመንግስት አስተዳደር ልጆቿ እስኪደርሱ ድረስ እንዲረዷት ስለለመነቻቸው ተስማምተው የአስተዳደሩን ስራ ሲረዷት ቆዩ ይላል። የሚገርም ነገር አንዳንድ ጊዜ ብልህነት ጥበብ ማስተዋል ብዙ ነገሮችን ያደርጋል። ምንድን ነበረ የሰውየው ችግር? ሴት ስለሆነች፣ እነዚህ ደግሞ በጥበብም በሞገስም በእውቀትም ስለቆዩ ከውጭ ዓለምም ስለመጡ ምናልባት የሚመጣው ነገር አይታወቅምና በማለት እና ምን ይላል ሊሞት ወይም ለሞት በተቀረበ ጊዜ ልጆቹ አድገው መንግስቴን ወይም መንግስቱን ለመምራት እስኪችሉ ድረስ ንግስቲቱ አህዋ ሶፊያ ማለት ነው በሞግዚትነት እንድታስተዳድር ስልጣን ሰጠ ይልና እነዚያ ሁለቱ ግን ኤስድዮስና ፍሬምናጦስ ከፈለጉ መኖር እንደሚችሉ ወደ ሀገራችን እንመለስ ቢሉ ደግሞ መመለስ እንደሚችሉ እነሆ ምን አለ ፈቀደላቸው ይላል። የቀድሞ ሰዎች በእውነት እግዚአብሔር ያነጋግራቸው ይወዳቸው ስለነበረ ብዙ ሚስቱን በስልጣኑ እንዳስቀመጠ ወዲያውኑ አልቆየም። ምን አለ ነው የሚለው አረፈ ነው የሚለው። እንግዲህ እንደምናውቀው ኖረ አረፈ ነው አይደል? ሌላም እንኳን መነሻችን አፈር ነው መድረሻችንም አፈር ነው። ኖረ ነገሰ አረፈ ነው። ለዚች እኮ ነው ዛሬ የምንጨቃጨቀው። መኖር አለ መሞት አለ። ምናልባት ሞቱ አሟሟትም አለ ሞትም አለ። አሟሟት የሚባል ነገር ከባድ ነው። ለዚህ ነው አባቶቻችን አሟሟቴን አሳምርልኝ የሚሉት ማለት ነው። እና በዚህ ጊዜ የአልሜዳ ሚስት ንግስት አህዋ የቤተ መንግስት ስልጣን ተረክባ በኑዛዜ መሰረት ልባር ኑዛዜ ክቡር ነው። በነገራችን ላይ አሁንም አባት ለልጆቹ እናት ለልጆቿ አያት ማንኛውም ሰው ኑዛዜ በመንግስት ደረጃ የተከበረ ነው። በሃይማኖት ደረጃም የተከበረ ነው። ኑዛዜ ህግ ነው፣ ህግም ነው። እና እሷም ምን አለች? እነሆ ወደ ሀገራችሁም እንድትመለሱ ተፈቅዶላችኋል፣ ከኔ ጋርም መኖር እንድትችሉ ተፈቅዶላችኋል። ፍቃዱ የእናንተ ነው። እናንተ የፈቀዳችሁትን ማድረግ ትችላላችሁ። ከኔ ጋር አብራችሁ መኖር ከፈለጋችሁ እንደውም ትረዱኛላችሁ። በወንድ ትከሻ የነበረ ስልጣን ወደ ሴት ሲወርድ ምናልባት የአቅም ጉዳይ ታግዙኛላችሁና እኔ እንዳልደክም ኃላፊነት ነውና ብላ ቀስ አድርጋ ነገረቻቸው ይላል። እነሱ የመንግስት አስተዳደር ልጆቿ እስኪደርሱ ድረስ እንዲረዷት ስለለመነቻቸው ተስማምተው የአስተዳደሩን ስራ መርዳት ጀመሩ ይላል። ይሄ
ዘንፈቃዴ ሰውለከ ከፈቃዳችሁ የተነሳ መሄድ ትችላል። እንሂድ፣ አገራችን ናፍቆናል፣ ቤተሰቦቻችን ናፍቆናል፣ እንሂድ ካላችሁ መሄድ ትችላላችሁ። ነገር ግን እኔን ደግሞ ብትረዱኝ መልካም ነው ብላ ስትላቸው እውነት ነው አሉና እየረዷት አብረው ቆዩ። በነገራችን ላይ ይሄ እንደ ሰው ሰውኛ ነው። ነገር ግን ጥበብ እግዚአብሔር አለበት። አንደኛ ነጋዴው ወደ ህንድ ሲያልፍ ወደ ህንደኬ ሲያልፍ እነዚህን ሁለት ልጆች ይዞ መምጣቱ፣ ሁለተኛ በመርከብ ውስጥ እሱ በታጣቂዎች ሲሞት እነሱ መትረፋቸው፣ ሶስተኛ አልሜዳ ወደ ተባለው ንጉሥ ቤት መጥተው በዚያ የግዕዝ ቋንቋ እየተማሩ እንዲያድጉና አንዱ በአሳላፊነት አንዱ ደግሞ በጸሐፊነት እንዲሾሙ ይሄ ጥበብ እግዚአብሔር ነው። ከዚህ በኋላ ሰውየው ደግሞ ሲያርፍ ደግሞ እሷ ከኔ ጋር ቆዩ አግዙኝ ማለቷ በውስጥ ማን አለ? ጥበብ እግዚአብሔር አለበት ማለት ነው። የሚቀጥል ሌላ ታሪክ ስላለ ፍሬምናጦስ አስቀድሞ በጃንደረባውና በሌሎች ሐዋርያት የተሰበከውን የክርስትና ሃይማኖት የበለጠ ለማስፋፋት በማሰብ ከአክሱም ሊቀ ካህናት እንበረም ጋር ይመካከል ጀመራል። አየው፣ ወደ ስራ ሊገባ ነው። ይሄ ማን ነው? ፈቃደ እግዚአብሔር ነው። ፈቃደ እግዚአብሔር ነው። በ30 ዓመተ ምህረት ኢትዮጵያዊ ጃንደረባ ባኮስ ይባላል። ጃንደረባ ይለዋል የሐዋርያት ሥራ ምዕራፍ 8 ላይ ግን ባኮስ ይባላል። ከንግሥቲቱ ንግሥት ሳባ ተልኮ ወደ ኢየሩሳሌም ሄደና እነሆ በመርከብ ውስጥ ፊልጶስ የሚባል ሐዋርያ አገኘ። ፊልጶስን ደግሞ መንፈስ ቅዱስ ሂድ ግባና ኢትዮጵያዊ ወጣት ታገኛለህ አስተምረው አለና፣ ይህም ጥበብ እግዚአብሔር ነው። ገባና ኢሳይያስ 53 ላይ ያለ ታሪክ እንደ በግ በሸላቾቹ ፊት ቢላ እየላሰ እንደሚታረድ እነሆ ተጨነቀ፣ ተገረፈ፣ ተሰቃየ፣ በእርሱ ቁስል እኛ ተፈወስን እያለ የሚናገረውን ኃይለ ቃል ሲያነብ አገኘው ፊልጶስ ኢትዮጵያዊ ጃንደረባን ባኮስን ማለት ነው። አንተ ኢትዮጵያዊ ትመስለኛለህ፣ የምታነበውን ታስተውለዋለህ አለው። ያለ አስተማሪ እንዴት አስተውለዋለሁ አለው። ከዚህ በኋላ ተረጎመለት ይልና ወረዱ ከመርከብና ወደ ውሃ ሄዱ ይላል። ውሃው አጠገቡ ነው እንዳለ ኢትዮጵያዊው ባኮስ ምን አለው? በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው ይላል። ብታምን ተፈቅዶልሃል፣ ማንም አይከለክልህም አለው። በዚህን ጊዜ አጠመቀው። በ34 ዓመተ ምህረት ጥምቀትን ክርስትና ወደ ኢትዮጵያ ይዞልን መጧ ማለት ነው። ከዚህ ነው እንግዲህ ፍሬምናጦስ አስቀድሞ ጃንደረባው ማለት ኢትዮጵያዊ ጃንደረባ ባኮስ ማለት ነው። በሌሎች ሐዋርያት የተሰበከውን የክርስትና ሃይማኖት የበለጠ ለማስፋፋት በማሰብ ከአክሱም ሊቀ ካህናት እንበረም ጋር ይመካከርና ይነጋገር ጀመር። እንዴት አድርገን እናስፋፋ፣ እንዴት አድርገን እናስተምር፣ እንዴት አድርገን እንዲዳረስ እናድርግ እያሉ መነጋገር ጀመሩ። እንበረምም ይህ ሕዝብ በሕገ ኦሪት ጸንቶ የኖረ ስለሆነ ክርስትና ለመቀበል አያስቸግርም ብሎ ለንግሥት አየዋን ለነገስታቱ ለአብርሃና ለአጽብሃ አወያያቸው ይላል። ምክንያቱም ከክርስቶስ ልደት በፊት ብሉይ ኪዳንን ኢትዮጵያ ተቀብላለች። እንዴት ነው ካልን አክሱም ላይ የብሉይ ኪዳን መስዋዕት ተሰውቷል። አንደኛ። ሁለተኛ እነሆ ጣና ቂርቆስ ላይ፣ ሶስተኛ ተድባበ ማርያም ላይ፣ አራተኛ ብርብር ማርያም የምትባል አለች። አምስተኛ ደግሞ እዚህ ታላቋ የቤተ ክርስቲያን ሊቃውንት ያሉባትና ይልቁንም ደግሞ በመናገሻነቷ የምትታወቀዋ ቤተ ክርስቲያን ተድባበ ማርያምን ብንል፣ እንደገና ደግሞ ብርብር ማርያምን ብንል፣ ጣና ቂርቆስን ብንል፣ አክሱም ጽዮንንም ብንል እነዚህ ሁሉ የብሉይ ኪዳን እነሆ መስዋዕት የተሰዋባቸው ናቸው ማለት ነው። የብሉይ ኪዳን መስዋዕት የተሰዋባቸው እነዚህ ገዳማት ናቸው። አክሱም ጽዮን እንደሚታወቀው ታቦተ ጽዮን መጣ የነገሰችበት ታላቅ ቦታ ነው አይደል? ታላቅ ቦታ ነው። የብሉይ ኪዳን መስዋዕት ተሰውቶበታል እዚያ ቦታ ላይ። ጣና ቂርቆስን ብንሄድ የብሉይ ኪዳን መስዋዕት የተሰዋበት ገንዳው አለ፣ ስጋው ይሰቀልበት የነበረ ያ ሜንጦ አለ። መርጦ ለማርያም ብንመጣ መርጦ ለማርያም እንደዚሁ የብሉይ ኪዳን መሰዊያ የነበረው ዕቃ አለ። ብርብር ማርያም ብንሄድ፣ ተድባበ ማርያም ብንሄድ እነዚህ ሁሉ አሉ። እነዚህ እስቲ ቆይ እንቁጠራቸው። አክሱም ጽዮን 1፣ ጣና ቂርቆስ 2፣
መርጥሎ ማርያም 3፣ ተድባበ ማርያም 4፣ ብርብር ማርያም 5። እነዚህ 5ቱ የብሉይ ኪዳን መስዋዕት ተሰውሮባቸዋል ማለት ነው። እና ምንድን ነው ያለው እንበረም ምንድን ነው የተናገረው? የኢትዮጵያ ሕዝብ በብሉይ ኪዳን ያመነና አምኖ የቆየ ሕዝብ ስለሆነ ይህን ለመቀበል አይከብደውም፣ ወደ ስራ መግባት እንችላለን ያለው። እስኪ ታሪኩ እንመልከተው። እንበረምም ይህ ሕዝብ በሕገ ኦሪት ጸንቶ የኖረ ስለሆነ ክርስትናን ለመቀበል አያስቸግረውም። አንደኛ ባኮስ ጃንደረባው መጥቶ ጥምቀት ይዞ መጥቶ ያስረከበው ሕዝብ ነው። በሁለተኛ የተለያዩ ሐዋርያትን መጥተው ይህንን ስራ ሰርተውታል። ስለዚህ አያስቸግርም አለና ለንግስቲቱና ለሕፃናቱ ለልጆቹ ለአብርሃና ለአጽብሃ አወያያቸው። ሌዋውያኑ ብጥብጥ እንዳያስነሱ በቂ ትምህርት እንድናገኝ ፍሬምናጦስ የግሪክን ቋንቋ ስለሚያውቃሉ ብጥብጥ እንዳይመጣ። ምክንያቱም በሃይማኖት በኩል የሚመጣ ብጥብጥ ከባድ ነው። ሁልጊዜ በሀገር ላይ የሚያስፈራው የሃይማኖት ጦርነት ነው። ስለዚህ ፍሬምናጦስን ወደ እስክንድሪያ እንላከውና የግሪኩን ቋንቋ አጥንቶ ይምጣ። በሌዋውያኑ በኩል ሌላ ክፍተት እንዳይፈጠር፣ አንደኛ የቋንቋ እጥረት እንዳይኖርብን፣ ሁለተኛ የግንዛቤ ችግር እንዳይኖርብን፣ ሶስተኛ የስርዓትና የአምልኮ ችግር እንዳይኖርብን፣ አራተኛ ማብራሪያና ማወያያ ይልቁንም ደግሞ ማስረዳት አቅም እንዲኖር እስክንድሪያ ማለት ግብፅ ማለት ነው። 4 ወንበር ነው እንግዲህ፣ አንዱ የአፍሪካ ነው፣ እስክንድሪያ ግብፅ ላይ ነው ያለው። ስለዚህ ወደዚያ ሄዶ አዲስ ነገር ነው እንዳይባል አወያይቶ እንዲመጣ የሚል እንላከው ብሎ አማከራቸው። በዚህ ተስማምተው እጅ መንሻ ብርና ወርቅ ሰጥተው ከኤስድዮስ ጋራ በ325 ዓመተ ምህረት ወደ እስክንድሪያ ላኳቸው ይላል። አያችሁ እንግዲህ ልብ አድርጉ። መጀመሪያ ወደ ህንድ ሲጓዝ የነበረ ነጋዴ 2ቱን ልጆች በጥበበ እግዚአብሔር ይዟቸው ተጓዘ። አንዱ ሁለተኛ በመርከብ ውስጥ ታጣቂዎች የወሰዳቸውን ነጋዴና ባለመርከቡን ሲገሉ እነዚህ ሕፃናት ግን ተረፉ። ሶስተኛ እነዚህ ሕፃናት ከዚያ ተርፈው ወደ አልሜዳ ወደ ንጉሱ ቤት ገቡና የመንግስት ስርዓት እየተማሩ ግዕዝ ቋንቋን እንዲያጠኑ ተደረገና 7 ዓመት ቆዩ። ከዚህ በኋላ የሚገርመው ነገር አንዱን አሳላፊ አንዱን ደግሞ ጸሐፊ አደረገና ሾማቸው። ከዚያ ሰውየው የሚያርፍበት ሰዓት ሲደርስ ስልጣኑን ለሚስቱ ልጆቹ እስከሚደርሱ ድረስ ባወረሰና በፈረመ ጊዜ እናንተ አብራችሁ መኖር ከቻላችሁ ትችላላችሁ፣ እንሄዳለን ካላችሁ ደግሞ ወደ ሀገራችሁ መሄድ ትችላላችሁ፣ ፈቅጄላችኋለሁ አለና እነሆ ወዲያውኑ አልቆየም አረፈ ይላል። ባረፈ ጊዜ እሱን ንጉሱን ቀብረው ሚስትየዋ ምን አለች? እነሆ እንድትሄዱም ተፈቅዶላችኋል፣ እንድትቀመጡም ተፈቅዶላችኋል። ስለዚህ እኔ ደግሞ ሴት ነኝና የአስተዳደሩ ስራ ብቻዬን ስለሚከብደኝ ልጆቼ እስከሚያድጉ ድረስ አብራችሁ ብታግዙኝና ይቺ ሀገር ታላቅ ሀገር ናት፣ ሀገር እግዚአብሔር ናት፣ ታላቅ ሕዝብ ያለባት ሀገር ናትና አግዙኝና የአስተዳደሩን ስራ አብረን እንስራ ብላ ጥበበ እግዚአብሔር አለበት አብረው እንዲሰሩ ተደረገ። በዚህ ጊዜ ፍሬምናጦስ የተባለው አስተዋይና ቅን እነሆ ምን አለ? ወደ እንበረም ወደ አክሱም ጽዮን ማለት ነው ሄደና ከካህኑ ጋር መነጋገር ጀመረ። የብሉይ ኪዳን ስርዓት እነሆ አሁን ወደ አዲስ ኪዳን ወደ ክርስትና ለማምጣት እንዴት አድርገን እናምጣ አለና ሲነግረው እንበረም ደግሞ መለሰ። የኛ የኢትዮጵያ ሕዝብ ብሉይ ኪዳንን ለመቀበል አልከበደውም፣ ተቀብሎ ይዞ የኖረ ሕዝብ ስለሆነ አዲስ ኪዳንን ለመቀበል የሚከብድ አይደለምና ብዙም አያስቸግረንም ብለው ከተነጋገሩ በኋላ እንግዳስ የቋንቋ፣ የስርዓት፣ የዶግማ፣ የቀኖና እንዲሁም ሌሎች ነገሮች እነሆ ወደ እስክንድሪያ ወደ ዋናው መናገሻ ወደ መንበረ ማርቆስ ፍሬምናጦስን እንላክና እርሱ አጥንቶ ይምጣ ተባብለው ንግስቲቱ ልጆቿና እንበረም ተነጋገሩና በ325 ዓመተ ምህረት ወደ እስክንድሪያ እነሆ ፍሬምናጦስን ከኤስድዮስ ጋራ ከጓደኛው ጋር እንዳያጡት እንደናጡት አብረው ወጥተው ልብ አድርጉ። ስንቱም ይበል አልፈዋል እኮ እነዚህ 2 ወጣቶች እኮ የቤተክርስቲያን ታሪክ ገባበላቸው ስታነቡት ስታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዞ ወይም የጉዞ መንገድ
በጣም በጣም አስተማሪና መካሪ ዘካሪ የሆነ ታሪክ ነው ያለት ማለት ነው። ጥበበ እግዚአብሔር እንዴት አድርጎ እንዳመጣትና እንዴት አድርጎ እንደጠበቃት ማለት ነው። እስክንድርያ ላኳቸው። አቡነ እለእስክንድሮስና ረዳቱ አትናቴዎስ በኒቅያ ጉባኤ ምክንያት ኒቅያ ስለነበሩ ሊያገኟቸው ባለመቻሉ ሊያገኛቸው ባለመቻሉ ወንጌልን እየተማረ ቆይቶ አለ። ልብ አድርጉ። ሁለቱ ነው የሄዱት። እንግዲህ ያው እንደሚታወቀው ኤስድዮስ የተባለ አብሮ ሀጅ ነው የሚያወራ እንደገና ደግሞ የሚያነጋግረው ነው። ዋናው የተላከው ክፍል ግን ማነው? ፍሬምናጦስ ነው። በዚህ ልምዱና ያካበተው ትምህርቱንም ግዕዙንም ሁሉንም እንትን ብሎ አሁን ደግሞ ግሪክኛውን እንዲማር የሄደሱ ነው። ስለዚህ ማግኘትና ስልጣኑ ሊመጣ የታሰበው በማን ነው? ፈቃድ እግዚአብሔሩ በፍሬምናጦስ ነው። አሁን ወደ እስክንድሪያ ተልከው በሄዱ ጊዜ አቡነ እለእስክንድሮስ የሚባለው እና ረዳቱ አትናቴዎስ በኒቅያ ጉባኤ ምክንያት ኒቅያ ስለነበሩ ሊያገኛቸው ፍሬምናጦስ ባለመቻሉ ወንጌልን እየተማረ ቆይቶ ሲመጡ ለፓትርያርኩ ለእስክንድሮስ የኢትዮጵያን ጉዳይ አቀረበ ይላል። እንደውም ይላል በዚያ በእስክንድሪያ በቆይታው ትምህርቱን እየተማረ ብዙ ስርዓቶችንም ብዙ ነው የሀብተ ክህነትንና የስርዓተ ቤተክርስቲያንን ትምህርት ማየት ጀመረ። በጣም አይምሮ ሰፊ ስለነበረ ፓትርያርኩ እስከሚመጡ ድረስ በዚያው ባሉት አባቶች መካከል መጠየቅ የሚገባውን መረዳት የሚገባውን እየተረዳ እየጠየቀ እየተማረ ቆየና ቅዱስ ፓትርያርኩ እለእስክንድሮስ ሲመጡ የኢትዮጵያን ጉዳይ ለፓትርያርኩ አቀረበ ይላል። ፍሬምናጦስ። አያችሁ እንግዲህ ልብ አድርጉ። ከውጩ ዓለም እግዚአብሔር በዚያ በህንድ ነጋዴ አማካኝነት አመጣና ከመርከብም ሞት አዳንና ወደ ንጉሱ ቤት አመጣና በንጉሱ አሳደገና እንደገና የንጉሱ ጸሐፊ አደረገና እንደገና ከእንበረም ከካህኑ ጋር እንዲነጋገር አደረገና እንደገና ከኢትዮጵያ ወደ እስክንድሪያ እንዲሄድ አድርጎ እስክንድሪያ ሄዶ የግሪክ ቋንቋ እና ስርዓቱን ተምሮ የኢትዮጵያን ጉዳይ አያችሁ፣ የኢትዮጵያን ጉዳይ ለፓትርያርኩ አቀረበ ይላል። አያችሁ፣ ይህ ሰው የኢትዮጵያዊ ነው ወይ? ነው አይደለም። ገብረ መንፈስ ቅዱስ ኢትዮጵያዊ ናቸው እንዴ? አይደሉም። አቡነ አረጋዊ 9ኙ ቅዱሳን እንዲመጡ ሀገር እግዚአብሔር ኢትዮጵያ አለሽ ብሎ ያመለከተ ኢትዮጵያዊ ነው አይደለም። አያችሁ፣ ለዚህ ነው ኢትዮጵያ ምንድነው ይምጽኡ ተናበልት እምግብፅ ኢትዮጵያ ታበጽሕ እደዊሃበ እግዚአብሔር። አማላጆች፣ አስታራቂዎች፣ ተርጓሚዎች ከውጭ ይመጣሉ። ወዴት? ወደ ኢትዮጵያ። የኢትዮጵያን ሕዝብ ከእግዚአብሔር ጋር ለማገናኘት ከእውቀት ጋር ከስራ ጋር ለማገናኘት የሚለው ይህን ነው ማለት ነው። ይህን በመጠናት ላይ እያለ አቡነ እለእስክንድሮስ በ328 አረፈና በመንበሩ አትናቴዎስ ተተካ ይላል። ያ ይረዳ የነበረው ረዳት የነበረው ጳጳስ ፓትርያርኩ ሲሞቱ ወደ ፓትርያርክነት ወጣ። ምን ላይ ነበሩ? የኢትዮጵያን ጉዳይ እያጠኑ ነበረ። ምክንያቱም ቤተክርስቲያናችን ዝም ብሎ ተነስቶ የሚሰጥ ስልጣን የለም። ምንኩስና እንደሞ ቆብ አይደፋም። ቀኖና አለው፣ ሱባኤ አለው። እንደገና ደግሞ ቅድመ ምንኩስና አለ፣ ድረ ምንኩስና አለ፣ ቅድመ ጵጵስና አለ፣ ድረ ጵጵስና ብዙ አለ። ቅድመ ወሊድ፣ ድረ ወሊድ፣ ቅድመ ጸኒስ፣ ድረ ጸኒስ። በዚህ እንኳን እናት ለልጇ ብዙ የምታስተምረው ትምህርት አለ እና ቤተክርስቲያን ደግሞ ከዚህ የበለጠ ትልቅ ታሪክ አላት። ስለ ኢትዮጵያ ቅዱስ ፓትርያርኩ እስክንድሮስ እያጠኑ እንዳለ ሞት ቀደማቸውና በሳቸው ቦታ ደግሞ ቅዱስ አትናቴዎስ ተተኩና መንበሩን ያዙ ይላል። ቅዱስ አትናቴዎስም ወዲያው ለእስክንድሪያ ሲኖዶስ አቅርበው በሰፊው ከተወያዩበት በኋላ ከፍሬምናጦስ በቀር ሌላ የኢትዮጵያውያን ቋንቋ እና ባህል የሚያውቅ የለም በማለት በ330 ዓመተ ምህረት ታኅሳስ 18 ቀን ፍሬምናጦስ ኤጲስቆጶስ ዘአክሱም ወኩላ ኢትዮጵያ ተብሎ በአንብሮተ እድ ተሾመና የኢትዮጵያ የመጀመሪያ ጳጳስ ሆኖ ተሾመ። ይሄ የቤተክርስቲያናችን እንቁ ታሪክ ነው። ወርቃማ ታሪክ ነው። የቤተክርስቲያናችን ልብ አድርጉ። በ328 ማን
የእስክንድሪያው ፓትርያርክ እለእስክንድሮስ አረፈ ይልና ወዲያውኑ ረዳት የነበረው ክፍል ብፁዕ ቅዱስ አትናቴዎስ በዚያ ቦታ ላይ ተተካ ይልና ቅዱስ አትናቴዎስም ወዲያው ለእስክንድሪያ ሲኖዶስ በማቅረብ በሰፊው ከተወያዩበት በኋላ ኢትዮጵያ ሀገረ እግዚአብሔር ናት፣ ቅድስት ሀገር ናት፣ ታላቅ ሀገር ናት፣ ሕዝቧ ታላቅ ነው። ይልቁንም በሃይማኖት የጸና ሕዝብ አምላኩን የተረዳ ያወቀ ሕዝብ ነው ያለበት ያስፈልገዋል በማለት የኢትዮጵያን ቋንቋ ከፍሬምናጦስ ውጭ ሌላ የሚያውቅ ስለሌለ እሱ ግን መጥቶ በነገስታቱ ቤት ስላደገና የግዕዝ ቋንቋና የሀገሩን ስርዓት ማህበረሰቡንም ስለለመደ እና ስለተላመደ እነሆ በ330 ዓመተ ምህረት በ330 ዓመተ ምህረት ልብ አድርጉ በ330 ዓመተ ምህረት ታኅሳስ 18 ቀን ፍሬምናጦስ ኤጲስቆጶስ ዘአክሱም ወኩላ ኢትዮጵያ ዘአክሱም ወኩላ ኢትዮጵያ ተብሎ በአንብሮተ እድ ተሾመና የኢትዮጵያ የመጀመሪያ ጳጳስ ሆኖ ወደ ኢትዮጵያ ስልጣን ይዞ ተመለሰ። አያችሁ፣ ለዚህ ነው ከሳቴ ብርሃን የኢትዮጵያ የመጀመሪያው ጳጳስ። ግን ኢትዮጵያዊ አይደለም። ኢትዮጵያ ኑሮ በንጉሱ ቤት ኖሮ በአክሱም ከተማ ማለት በአክሱም ከተማ በንጉስ ቤት አድጎ የግዕዝ ቋንቋ ተምሮ ስርዓቱን አውቆ ማህበረሰቡን ተላምዶ ለምዶ ከንጉሱ ቢያልፍ ከንግስቲቱ ጋር በአስተዳደር እየረዳ እንዲሁም ወደ አክሱም ጽዮን እየሄደ ከእንበረም ጋር እየተነጋገረ ስለ ኢትዮጵያና ስለ ቋንቋ ስለ ሕዝቧና ስለ አምልኮተ እግዚአብሔር ብሉይ ኪዳን እነሆ ወደ አዲስ ኪዳን አንድ አድርገን ብሉይ ኪዳንን ያመነ የተቀበለ አዲስ ኪዳን እንዴት ይቀበል፣ ክርስትናን እንዴት ይቀበል በሚለው ተነጋግረው ከጨረሱ በኋላ ይህ ነገር ሆነ ማለት ነው። እንግዲህ ይህንን ያደረገ ማን ነው ስንል ጥበበ እግዚአብሔር ነው፣ ሌላ ማንም አይደለም ያደርጓችን። በሌላ ታሪክ ደግሞ ነገስታቱና ንግስት አሄዋ ከእንበረም ጋር ተመካከሩ። በኋላ ፍሬምናጦስ ወደ እስክንድሪያ ሄደ። በዚህ ጊዜ አሬዎስ ተወግዞ ከተባረረ በኋላ ዘይንእስ ቆስጠንጢኖስ ተሹሞ የአሬዎስ ደጋፊ በመሆኑ አትናሲዎስን አሳደደ። ስለ አሬዎሳዊ ጳጳስ ለመሾም ሲባል ይላል። የሚገርመው ነገር የቤተክርስቲያኗን ታሪክ ጠንቀቅ አድርገን ስናነበውና ስናየው ውጣ ውረዱ ከባድ ነው። ይሄ ሊማሊሞ የሚባል ተራራ አለ፣ ወይም ደግሞ ገራዶ የሚባል አለ በዚህ በሰሜኑ አካባቢ ላይ እና ዝግዛግ ማለት ነው። ዝግዛግ የሆነ መንገድ ከባድ ነው ማለት ነው። የአሬዎስ ደጋፊ በመሆኑ አትናሲዎስን አሳደደና ሌላ አሬዎሳዊ ጳጳስ ለመሾም ወደና ወዲህ ሲሉ ደረሰ ይላል። ሌላ አሬዎሳዊ ጳጳስ ሊሾሙ ወዲያና ወዲህ እያሉ ባሉበት ላይ ማን ፍሬምናጦስ ደረሰ ይላል። በዚህ ምክንያት ኤስድዮስ ወደ ጢሮስ ሲሄድ ፍሬምናጦስ ግን አትናሲዎስን መፈለግ አለብኝ ብሎ ኢየሩሳሌም ወረደና በጎልጎታ አገኘው ይላል። አንደኛው ታሪክ ቅድስት ቤተክርስቲያን ዝም ብላ ይሄ በማህበር በጉርፕ በገንዘብ በተለያየ ነገር ተሰብስቦ እንዲነን እንደሚለው አይደለች። ንጽሕት ናት። ብዙ ውጣ ውረድ አለባት። ብዙ ውጣ ውረድ አሁንም እዚያው ላይ ናት ያለችው ማለት ነው እንደሚነግር። በዚያም ስለ ኢትዮጵያ ሕዝብ በሰፊው ከተነጋገሩ በኋላ ሰላማ ሊቀ ጳጳስ ዘአክሱም ወኩላ ኢትዮጵያ ብሎ የኢትዮጵያ ጳጳስ አድርጎ ስልጣነ ክህነትን ከዲቁና እስከ ጵጵስና ሰጥቶ ላከው ይላል መጽሐፈ አብርሂት። ለዚህም እስክንድሪያን ግን በእስክንድሪያ ተሾመ ብለው የኢትዮጵያ ቤተ ክርስቲያን የበታች ጥገኛና ገባሪ እስክንድሪያ ላይ ነው የተሾመ ብለው የኢትዮጵያ ቤተ ክርስቲያን ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥገኛና ገባሪ እንድትሆን ጽፈዋል። የሚገርመው ነገር ይህን መጽሐፍ መጽሐፈ አብርሂት ለዚህም እስክንድሪያውያን ግን በእስክንድሪያ ተሾመ ብለው የኢትዮጵያ ቤተ ክርስቲያን የበታች ጥገኛና ገባሪ እንድትሆን ጽፈዋል። አትናቴዎስ ግን ያን ጊዜ በስደት ስለነበር የሾመ በጎልጎታ ወይም በጎልጎታ ሆኖ ሹሞታል ወይም ደግሞ ከፍ ከፍ አድርጎታል ይለናል። ራሱ አርዮሳዊው ዘይንእስ ቆስጠንጢኖስ ቁንስጣ ለኢትዮጵያ ንግሥት ለአፄ ለኢትዮጵያ የሚገርመው ነገር ሴትየዋ ባሏ እንዳረፈ ንግስቲቱ
ያው ቦታውን ተረክባ ልጆቿ 2 ሕፃናት አድገው ስርዓተ መንግስትን እስከሚይዙ እሷ ነበረችና እንግዲህ ያው ሰዎች የራሳቸውን አቅም አይተው የሰው አቅምም ሊለኩ ይችላሉ። የተለያዩ ነገሮችን ወደ ንግስቲቱ ለመላክ ሞክረዋል። ነገር ግን ፈቃደ እግዚአብሔር ስለነበረ አትናቴዎስ ግን በስደት ስለነበር ያው በጎልጎታ በስደት ተሾመው ይልና ራሱ አርዮሳውያን ዘይንስ ቆስጠንጢኖስ ቁንስጣ ለኢትዮጵያ ነገሥት ለአፄ አብርሃ ለአፄ አጽብሃ ከስልጣን የተሻረው አትናቴዎስ ፍሬምናጦስ ሰላማ በማለት ጳጳስ አድርጎ ወደ እናንተ ልኮታል። አሁንም በእናንተና በእኛ መካከል የሃይማኖት ልዩነት እንዳይኖር በእስክንድሪያ በጴጥሮስ ስልጣን በማርቆስ ወንበር ለተቀመጠው ለጊዮርጊስ ጳጳስ ሕይወቱን ነግሮ እንደገና የጵጵስና ማዕረግ ይዞ ይምጣ የሚል ደብዳቤ በቀሲስ ቴዎፍሎስ እጅ ላከ። ይህም ለመራሪስን አባባል እውነት ያደርገዋል። የመራሪስን አባባል እውነት ያደርገዋል። ነገስታቱና አቡነ ሰላማ ግን ከጥላቻቸው ጋር አያይዞ መላኩን አውቀው መልስ ሳይሰጡ ደብዳቤውን ንቀው ቁጭ አደረጉት ይላል። ምክንያቱም ከኛ ጋር ነው ስልጣን ያገኙትና የኛ ተገዥ የኛ ገባሪ የኛ ይሄ ብቻም አይደለም። እንደውም በእንትን በስንክሳር ላይ ምን ብለው ጽፈዋል? ወኢይሲሙ ኤጲስቆጶሳተ ዘእንበለ እስክንድርያ ብለዋል እንጂ በኢትዮጵያ ላይ ጵጵስናንም ጳጳስም ሊቀ ጳጳስም እንዳይሾሙ ብለው እኮ ያንን ሁሉ ሕግ አስቀምጠው ነበር። አሁን ነው እንግዲህ ቅዱስ ሲኖዶስ ያንን ስንክሳር አውጥቶ እንግዲህ አሁን በእኛ ዘመን እንደምናየው እስከ 6 ፓትርያርክ ደርሰናል ማለት ነው። እና 6 ፓትርያርክ ለመድረስ የተጓዝነው ጉዞ ቀላል አይደለም። የቤተክርስቲያን ታሪክ በዓለም መድረክ እንዲሁም የቤተክርስቲያን ታሪክ በኢትዮጵያ ስትመለከቱ ይህን ታሪክ ያስረዳቸዋል። እዚህ ላይ ልብ ሊሉት የሚገባ አእምሮ ያለው ሰው የሚያስተውለ ነገር ቢኖር ኢትዮጵያ ግብፅ ገና ጣዖት በምታመልክበት ሰዓት በሕገ ኦሪት ከሶሎሞን ዘመን ጀምራ አማኝ ታቦተ ጽዮንን ይዛ የምትኖር ሀገር ናት። ልብ አድርጉ። ግብፅ ዘንዶ እያመለከች የጥጃ ምስል እያመለከች ባለችበት ዘመን ኢትዮጵያ ግን የብሉይ ኪዳን አምልኮት ይፈጸምባት ነበር። ቅድም የጠቀስኳቸው እነ አክሱም ጽዮን፣ እነ ብርብር ማርያም፣ እነ ጣና ቂርቆስ፣ እነ ተድባበ ማርያም እነዚህ ይፈጸምባቸው ነበር። እነ መርጦ ለማርያም ማለት ነው። እነዚህ የብሉይ ኪዳን ጥጃ እየታረደ እሳት ከሰማይ እየወረደ እየበላላቸው ማለት ነው። በዚህ ተዳደር ነበር። እነሱ ጥጃ እያመለኩ ኢትዮጵያ እግዚአብሔርን ታመልክ ነበር። ንግስት ሳባ ገና ልብ አድርጉ ብዙ ባልተነገረበት ሰዓት ማለት ነው። ለዚህም ነው ምንድነው ነገስተ ሳባ ወአረብ ጋዳ ያመጽኡ ነገስተ ሳባ ወአረብ ጋዳ ያመጽኡ። የሚገርመው ምንድን ነበር እሱ ከተባሉት አንዷ ኢትዮጵያ ናት። ነገስተ ተርሴስ ወደ ሰያት አምሃ ያበጉ ነገስተ ሳባ ወአረብ ጋዳ ያመጽኡ ይሰግዱ ለቱ ኩሎም ነገስተ ምድር። እንደውም ምን ይላል? ወርቁን ይዛ የተገኘች ኢትዮጵያ ናት ነው የሚለው። ወርቁን ይዛ የተገኘች ማናት? ኢትዮጵያ ናት ነው የሚለው። ምን ይላል? ነገስተ ሳባ አረብ ጋዳ ያመጽኡ ከተባሉት አንዷ ኢትዮጵያ ናት። ገጸ በረከት ይዛ የቀረበች ነገር ግን ንዑስ ሰላማና ተንኮለኛው ጳጳስ ሚናስ በአረብና በሮም ስር ጥገኛ እንድትሆን ለሮም ለግብፅ ፓትርያርክ ሲኖራቸው ሀገረ እግዚአብሔር ኢትዮጵያ ጳጳስ እንዳይኖራት ጳጳስ በብዙ ወርቅና ብር ተገዝቶ እንዲመጣ የአረቦችን ፈቃድ ፈጻሚ በመሆን ስዕል፣ ዜማና ቅኔ እንዳይስፋፋ ተደረገ ብሎ የቤተክርስቲያናችን ታሪክ በዓለም መድረክ ይናገራል። ይህም ግብፅን ቅዱስ ማርቆስ ያስተማራት በ50 ገዳማ ሲሆን ኢትዮጵያ ግን በባኮስ አማካኝነት በ34 ዓመተ ምህረት ነው የተጠመቀችው ይላል። ልዩነቱን አስተምሮ አሁን የዓለም መድረክ ላይ ነው እየተነጋገርን ያለ ነው። የቤተ ክርስቲያን ታሪክ በዓለም መድረክ ጠቃሚ የሆነ ነው። ልብ አድርጉ። ምንድን ነው የሚለው? ይህን ግብፅን ቅዱስ ማርቆስ ያስተማራት በ50 ገዳማ ሲሆን ኢትዮጵያ ግን በባኮስ አማካኝነት በ34 ዓመተ ምህረት የስንት ዓመት? የ16 ዓመት ልዩነት አለው። 16 ዓመት ግብፅ የጥጃ ምስል ዘንዶ ስታመልክ ነው የኖረችው ማለት ነው። ኢትዮጵያ ደግሞ እነሆ ብሉይ ኪዳንን አስቀድማ ተቀብላ ነበር። ነገር ግን በተለያየ ነገር ኢትዮጵያ ፓትርያርክ እንዳታገኝ የራሷ ጳጳስ እንዳይኖራት የአረቡ ዓለም ተጽዕኖ ቋንቋ እንዳይሰፋ
መጻሕፍት እንዳይተረጎሙ ብዙ ተጽዕኖ እንደነበረ ያው ታሪክ። ስለዚህ ከግብፅ ጵጵስና ተቀበለች እንደ በፍሬምናጦስ ትልቅ ተጽዕኖ ፈጣሪነት ይልቁ ደግሞ አብርሃና አጽብሃ ወደዚህ በመጡ ጊዜ ትልቅ ስራ የተሰራበት ዓመተ ምሕረትና ጊዜ እንደነበር የቤተክርስቲያናችን ታሪክ ከዓለም መድረኩ መጠን ወደ ኢትዮጵያ የቤተክርስቲያን ታሪክ ስንገባ ትልቅ ታሪክ ነው ያለው። እዚያ ደግሞ ገብታችሁ ማየት ትችላላችሁ። ስለዚህ ከግብፅ ጵጵስናን ተቀበለች እንጂ ሃይማኖትን ተማረች የሚለው ለልብ አይረዳም። ሃይማኖቷን ወልድ ዋህድ በማለት ከኦፕቲክ ቤተክርስቲያን አስተምሮ የተለየ እነሆ ባይሆንም ቅሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ መስቀሉ፣ በነገረ ማርያም፣ በነገረ መላእክት፣ በነገረ ቅዱሳን ከሁሉም በላይ ልቃ የምትገኝ ሀገረ እግዚአብሔር ናት። ከዚያ በላይ በክርስቶስ ስጋና ደም እነሆ ማዶ ያሉት አሻግረው ሲያዩ ኢትዮጵያ ግን በንጽህና በቅድስና በጾምና በንስሐ ለሕዝቧ የምትሰጥ አገር ኢትዮጵያ ሀገር እግዚአብሔር ናት። ቻ ሀገር ከሁሉ ለየት የሚያደርጋት በእንዲህ አይነት ነው። ምንም ይሁን ምንም ሰላማን አትናቴዎስ ሾመው ከሚለው ታሪክ አይወጣም። በጎልጎታም ቢሾመው ያው የእስክንድሪያ ፓትርያርክ ነውና ሹሞ ሲልከውም አብረውት ለነበሩ ሊቃውንት መጻሕፍተ ብሉያትን መጻሕፍተ ሐዲሳትን ስርዓተ ቤተክርስቲያንን ታቦተ ማርያምን ታቦተ ሚካኤልን እና ታቦተ ገብርኤልን አስይዞ ለነገስታቱ ደብዳቤ ጨምሮ ከብዙ ገጸ በረከት ጋራ በታላቅ ክብር ላከላቸው እኮ ነው የሚለው። እናት ኢትዮጵያ ታሪክ ነው። ላከላችሁ እንደው ዝም ብሎ አይደለም። ክህነቱን ታቦተ ማርያም፣ ታቦተ ገብርኤል፣ ታቦተ ሚካኤልን፣ ሌዋውያኑን፣ ካህናቱን፣ ስርዓቱን፣ ቀኖናው እንዴት መተዳደር እንዴት ማምለክ እንደሚገባ በደብዳቤ አብራርቶ ጽፎ ላከላቸው ይላል። ፍሬምናጦስም እንደተመለሰ ሌዋውያንን ከዲቁና ጀምሮ ስልጣን በመስጠት እንበረምን ኤጲስቆጶስ በማድረግ ስብከተ ወንጌል እንዲሰበክ የክርስትና ሃይማኖት ከነቢያት ትምህርት ጋር እንዲሰጥ በበጉ መስዋዕት ፋንታ ስጋ ወደሙ እንዲታደር አደረገ ይላል። ያ የወይፈኑ የጥጃው የበጉ ቀረ፣ በቃ እዚያ ቀረ። ይህንን መለሰ ይላል። አቡነ ሰላማ ከሳቴ ብርሃን ሴሞሙ ለሰባቱ ደቂቀ ሌዋውያን ዘነበሩ ውስተ ደብተራ ኦሪት ከመ ይኩኑ ቀሳውስተ ወዲያቆናተ ወይትራድእዎ በጊዜ ቅዳሴ ቁርባን ይላል። አቡነ ሰላማ ከሳቴ ብርሃን በደብተራ ኦሪት የነበሩትን ሰባቱን ዲያቆናት በቅዳሴ ጊዜ እንዲራዱ ሾማቸው ይላል። በዚህ በሐዋርያት ሥራ ምዕራፍ 6 ላይ 7 ዲያቆናትን ሹሙ የሚላላኩ ብሏል። እስመ ወርቆ ሳብዕ ፍጹም በዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ነው። አይ 7ን ሾመ ይላል። አቡነ ሰላማ በግዕዝ ብቻ ከቀኝ ወደ ግራ ይጻፍ የነበረውን የአጻጻፍ ስልት ለማሻሻል ካዕቡን ከአረብ ሳልስና ሳድሱን ከጽር ራብና ሳብዖን ከዕብራይስጥ ሐምሱን ከሮማይስጥ ፊደላት በመሰብሰብ 6 አንባቢዎችን በመጨመር የሥነ ጽሑፍ እድገት አሁን ያለበትን ደረጃ እንዲይዝ አድርጎታል። ባለውለታም ነው አቡነ ሰላማ። ዛሬ ትውልዱ ሌላ ቢልም በዚህ አይነት ጽሑፍ በዚህ አይነት ምናምን እያለ ትውልድ ቢያወራም ነገር ግን የመጣበት ዓላማ ከምን ወደ ምን እንደሆነ ደግሜ ልናገረው። ምን ይላል? የግራውን አጻጻፍ ለማሻሻል ካዕቡን ከራብ ሳልሱንና ሳድሱን ከጽር ራብዕና ሳብዖን ከዕብራይስጥ ሐሙሱን ከሮማይስጥ ፊደላት በመሰብሰብ 6 አንባቢዎችን በመጨመር የሥነ ጽሑፍ እድገት አሁን ያለበትን ደረጃ እንዲይዝ አድርጎታል ይላል። በአብርሃና በሰላማ ጊዜ የ50 አብያተ ክርስቲያናት ወይም 50 አብያተ ክርስቲያናት ተተክለዋል ይላል። በአብርሃና በሰላማ ጊዜ 150 አብያተ ክርስቲያናት ተተክለዋል። አባ ሰላማ በኢትዮጵያ ሐምሌ 26 ቀን፣ በግሪክ ቤተክርስቲያን ህዳር 30 ቀን፣ በሮም ቤተክርስቲያን ደግሞ ጥቅምት 27 ሲከበር በእስክንድሪያ ግን አይከበርም። ምክንያቱም የኢትዮጵያ ሕዝብ ስልጣን ይገባዋል ብሎ በመሾሙ ነው። ከዚህ በኋላ አፄ አጽብሃ በነገሰ በ15 ዓመት በ365 ዓመት አረፈ። የእረፍቱ መታሰቢያ ሐምሌ 26 ቀን ነው። አባ ሰላማ ለኢትዮጵያ የመጀመሪያው ጳጳስ መሆኑ
ክርስትናን መስበኩ፣ ስርዓተ ቤተክርስቲያንን ማስተማሩ፣ አብያተ ክርስቲያናት 150 አብያተ ክርስቲያናት ማነጹ፣ እነዚህ ሁሉ የሚነገሩለት የኢትዮጵያ ደገኛና ባለውለታ አባት ነው። አዎ አባት ነው። የሚገርመው ነገር እነሆ አባ ሰላማ በኢትዮጵያ ሐምሌ 26 ቀን፣ በግሪክ ቤተክርስቲያን ህዳር 30 ቀን፣ በሮም ቤተክርስቲያን ደግሞ ጥቅምት 27 ሲከበር በእስክንድሪያ ግን አያከብሩትም። ለምን? ለኢትዮጵያ ስልጣንን ወስዶ አጋራብን በማለት ምክንያቱም ከጵጵስና ወደ ፓትርያርክነት የመጣችው ይህ ውለታ ስለሆነ፣ ስለዚህ የዚህ ቅዱስ አባት ውለታ የሚረሳ አይደለም። ይምጽኡ ተናበልት እምግብፅ፣ አማላጆች ከውጭ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አስታራቂዎች፣ ተርጓሚዎች፣ አማላጆች ከግብፅ ይመጣሉ። ሐምሌ 26 ቀን ከሳቴ ብርሃን አባ ሰላማ ፍሬምናጦስ የእረፍት ቀን ነውና የቅዱሳን አባቶቻችን በረከት በሕይወታችን እንዲያድር የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። የቤተክርስቲያን ታሪክ በዓለም መድረክ፣ የቤተክርስቲያን ታሪክ በኢትዮጵያ፣ ሁለቱም ላይ ይህን ታሪክ ትመለከቱታላችሁ፣ እየገባችሁ ማየት ትችላላችሁ። እንግዲህ ጥቅምት 27 ላይም ሐምሌ 26 ቀንም ህዳር 30 ቀንም በእነዚህ ቅዱሳን አባቶች አማካኝነት የሚነገር ቃለ እግዚአብሔር ስለሆነ የቤተክርስቲያን ታሪክ በኢትዮጵያ የቤተክርስቲያን ታሪክ በዓለም መድረክ ነውና ይህን ታሪክ መስማትና ማዳመጥ መያዝ ለኦርቶዶክሳውያን የውዴታ ግዴታ ስለሆነ አድምጣችሁ ታሪኩን ኢትዮጵያ ከየት ወደ የት እስከ ፓትርያርክነት እንዴት አገኘችው የሚለውን ከግብፅ ቀድማ ብሉይ ኪዳንን የተቀበለች ከግብፅ ቀድማ ክርስትናን የተቀበለች ሀገር እንደሆነች ይልቁንም ከአራቱ መንበር አንዱ ለግብፅ ሲሆን ለኢትዮጵያ እንዳይደረግ የተደረገበት በሸፍጥ እንጂ ኢትዮጵያ ከሁሉም በላይ እንደነበረች ታሪኳ ያስረዳል። ያም ሆነ ይህ ግን ለአፍሪካ የተሰጠው ወንበር መንበረ ማርቆስ ነውና ያ መንበር አሁንም የኢትዮጵያ መንበር ነው። መቀመጫው እስክንድሪያ ግብፅ ቢሆንም ኢትዮጵያም ፓትርያርኮችን የምሾምበት ይህ መንበር ነውና ይህ ለይተን ማወቅ ያስፈልገናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።